አግኝቻለሁ እና በፍጥነት እመጣለሁኝ። ስለዚህ ጽንስ ነው አሁን በቃ እንዴት አድርገን ነው ነገሮችን ማስቆም የምንችለው? እኔ አላስቀምኩም። አምጣው ምንድን ነው ጣጣው? ሰላም ሰላም ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ ያው ሴትዮዋ በጣም አስጊ ደረጃ ላይ ደርሳለች። ከቀን ወደ ቀን የእርግዝና ምልክት እያጠናከረች እያሳየችን ያለችው። እኔ አሁን በጣም ግራ የገባኝም ሁሉም ሰው የሚጠብቀው እቺ ሴትዮ ምን ልታረግ ነው፣ ምንድነው እሱ የምትወልደው የሚለውን ነገር ነው። ምክንያቱም የሰው ልጅ ለመወለድ 9 ወር ይፈጅበታል። የእሷ ግን በጣም እየፈጠነ ነው። በጣም ከባድ ነገር ላይ ነው ያለ ነው ማለት ነው። ስለዚህ እቺ ሴትዮ የምትወልደውን ነገር ስለማይታወቅ ዝም ብዬ እኔ አሁን ግራ ገብቶኝ አፌን ከፍቼ ቁጭ ብያለሁ። ሌላ ምንም የማመጣው ነገር ጠፍቶኝ ማለት ነው። እና ምንድነው ምን ላድርግ ማለት ምን ባደርግ ነው አሁን ከዚህ ነገር ውስጥ ይሄን ነገር ማውጣት የምንችልበትና ምን ማቋረጥ የምንችለው? ሞከርን እኮ ይዘን ገደልናት፣ ግን ተመልሳ ተነሳች። ምንም በቃ ሳቶ ማለት ነው። የሞተችው ሴትዮ እንግዲህ ተመልሳ ተነስታ አይታችኋታል። ሌላ ብዙ በጣም የሚገራርም ብዙ ነገሮችን አደረግን። ብዙ ነገር ሞከር። ዮናስ አምጥቶ እዚህ ጸበል ለመርጨት ሲሞክር ትላንትና አይታችኋል የተፈጠረውን። ውሻ አድርጎ ነው የለቀቀው ማለት ነው። ውሻ በፊት ነው፣ ድሮ ነው። ጭራሽ የባሰ የሆነ እንደ ውሻ መሬት ለመሬት አንፏቆ መንፈሱ ለቀቀው ማለት ነው። እና ይቺ ሴትዮ የሆነ ስለ እርግዝናው ሁሉንም በቃ ቤተሰብም ዳኒንም ፍቅርንም እያማከርኩ ነበር በተቻለ መጠን ማለት ነው። እና ዳኒን አንድ መላ አግኝቻለሁ፣ አንድ ነገር አግኝቻለሁ። ያልገባሁበት ያልዞርኩበት ቦታ የለም። መላ አግኝቻለሁ። ይሄ ጅብ በቃ ሁሌም ጮ መላ አግኝቻለሁ እና በፍጥነት እመጣለሁኝ። ከዛ ነገሮች የሚደረጉ ነገሮች እናደርጋለን። ሴትዮዋ አሁን እንደዚህ በምንሆንበት ሰዓት ላይ በብዛት የለችም ይቺ ሴትዮ ማለት ነው። ምንድን ነው የምትሰራው? ትተኛለች። ቀንቀን በጣም ነው የምተኛው። ካልፈለገች አትነሳም። የምትነሳው ሌሊት ላይ ነው። ቀንቀን ትተኛለች ስላችሁ እኛ እያየናት አይደለም የምንተኛው፣ ግን ያስታውቃል። በቃ ጭግግ ይላችኋል ዝም ብላችሁ። እዚህ ቤት ውስጥ ነው የምትኖረው እኮ አሁን መንፈስ ነች፣ ግን እዚህ ቤት ውስጥ ነው የምትኖረው። ምክንያቱም አስጠንቅቃናለች። በፍጹም ልጄን ሳልወልድ ከዚህ ቤት አልወጣም፣ ኖርማል ኑሮዬን እቀጥላለሁ ብላ የደም ቡና እስከ ማፍላት ድረስ ደርሳ አይታችኋታል። ፍቅር ኧረ እባክሽ እና በእርግጥ አሁን እኛ ምንድነው እያደረገን ያለ ነው? ቀን ማለትም ልጆቻችንን ይዘን ቤት ውስጥ በተቻለ መጠን መዋል፣ ማታ ግን አንዳንድ ዮናስ አብሮኛ ያድራል እንጂ ፍቅር ልጆቿን ይዛ ፍቅር አንቺም ልጆቹን ይዘሽ ትወጫለሽ ማታ እና ማታ አታስተኛኝም። ሴትዮዋ በጣም ስቃይ ውስጥ እየከተተች ነው። ምን እንደምታደርገኝ አንድ ቀን ቁጭ ብዬ የምነግራችሁ ይሆናል። ከዛ ውጭ ግን በጣም አደጋ ውስጥ ነው ያለሁት፣ አስጊ ነገር ውስጥ ነው ያለሁት አሁን ይሄንን ስለዚህ ጽንስ ነው አሁን በቃ እንዴት አድርገን ነው ነገሮችን ማስቆም የምንችለው? እኔ ከቀን ወደ ቀን እኔ የሆነ እንስሳ ምናምን ሲወለድ ማየት አልፈልግም እዚህ ቤት ውስጥ። ወይ ደግሞ የሆነ ለየት መስዋዕት ምትደና ቢሰማሉ ቢያንስ በቃ በፍቅር አውርተናል። ወጣ ውጭ ላይ ተረድታም ቢሆን በምንም ቢሆን ይሄ ከማንፈስ ውጭ የምታስብ አይነት ሰው ከሆነች ማለት ነው ውጭ ላይ ብትወልድ ውጭ ላይ ምን ነው የምትወልደው? ውጭ ላይ ምን ትወልዳለች? መቼም ሰው አትወልድ እዚህ። ወይ የሆነ ጫካ ወስደን እንጣላት እንዴት የመጣል አይደለም እኮ የመጣል እኮ አቅም ቢኖረን እኮ እስካሁን ቤታችን ትሰራለች ይጀምር። አይ ምናልባት እዛ ያው ጅብ ጫካ ጉድጓድ ስር ነው የሚኖረው። ወደዛ ስንወስዳት ቦታዋ ካወቀችው ምናልባት የምሬ ነው ማለት እሷ ቦታዋ ጠፍቷት ነው እንደዚህ ቤት የምትኖረው። እሷ እኮ ልሽ የጅብ መንፈስ የሚሰራባት ሰው ነች እንጂ እኮ ሙሉ ለሙሉ ጅብ አይደለች።
ይሄ ምን ነው ብዛፍ የሚመስለው? ምን ነው ጉድጓድ የሚመስለው ቤቱ? እንደዛ ትኑር በቃ። ሌላ አማራጭ ምንም የለም። እንዳልከው ይሄ በአሪፍ ሀሳብ ነው በነገራችን አይደለም። እኔ ያመጣሁት እኔ ያሰብኩት አንቺ ልጁን ጅብ እንዳይበላው የጮኸ ነው። ጅብ ታለች እዚህ መኝታ ቤት አልገባም። እታች ነው መሆን ያለው መኝታ ቤት ነው። ልጆቻችን እንዳይበላብን ይሄ ጅብ ቀን ቀን ራሱ ለመቀመጥ ያስፈራል በጣም አይደለም ማታ ማታ ማለት ነው። አሁን ዳንኤል ምን አይነት መላ አግኝቶ የሆነ በጣም ወሳኝ ነገር ነው ያገኘሁት አለ። እስቲ ደግሞ የሆነ ነገር የሚያደርግ ነገር እሷን ከዚህ የሚያስጠፋልን ነገር ከሆነ ደስ ይላል። ሌላ ምን ሊሆን ይችላል? ሌላ እኔ የራሴን የምችለውን ሁሉ አቅሜን ሞክሬያለሁ፣ ግን የሆነው ምንም በቃ አልቻልኩም። ሌላ ማድረግ የምችለውን ነገር አድርጌያለሁ። ሰሚ ወይ ደግሞ እንደዚህ እናድርግ እንዴ? እንዴት እናድርግ? ምን አውቃለሁ እኔ በእናትሽ። ምን እናድርግ እስቲ? ምንም እኮ ግራ። እሱም ደግሞ ቆየ። እሱ መቆየቱ ሳይሆን እሱ ይሄኔ የማይረባ መላ ነው ይዞ የሚመጣው። የሆነ ውሃ የሚያነሳ ሀሳብ ይዞ ላይ መጣ ይችላል። ጥሩ ነገር ሊሆን ይችላል። በምን እናውቃለን? መላም መጥፎ እንደሆነ በምን ታውቃለን? እኔ እንዴት ነው የቀን ጅቦችን ወይም ደግሞ የሰው ጅቦችን እንዴት ነው ማጥፋት የሚቻለው? ራሱ ጉግል ላይ ራሱ ሰርች ስታደርጊ እኮ ይስቅብሻል። ጭራሽ የሚሆን መልስ እየሰጠኝ አይደለም። አለ እሱ የለም ማለት አይደለም፣ ግን የኢትዮጵያ ውስጥ ብቻ ነው ያለው ወይስ ሌላም ውጭ ሀገርም አለ? ቆይ ምንድነው? ግን አኳኋኑ ነው እንጂ ቢላይ እኔ ኢትዮጵያ ውስጥ ብቻ ነው የጅብ ሰው ምናምን ሲቀያየርም ብዙ ጊዜ የምሰማው ማለት ነው። ልጁ ራሱ ያለ ምክንያት አይደለም የጅቡን ድምጽ እየሰማ እኮ ነው የሚጮኸው። ውስጥ ታችኛው ክፍል አድርጌው ታች እኮ ነው ያለው። ከዛ ነው እንደዚህ ድምጽ የሚሰማ። ታች ነው በእናትህ። ኧረ እኔ ምንም የምረጋጋበት ምክንያት የለም። ቀኑ በሄደ ቁጥር እኮ ይኸውልሽ ትናንትና ካልኩሌት አድርገው ነበረ። አንድ ሰው በአንድ ወር ውስጥ ነው አይደለ እንደዚህ ማቅለሽለሽ አይነት ስሜት የሚሰማው? አንዳንድ ጊዜ እንትን ሲል ነው እኮ እንጂ እንደ ሰው ባህሪ ነው የሚል እዚች እኮ ቆይ ልንገርሽ እኮ ያ ማለት ቀኑን ራሱ አንድ ወር በአንድ ቀን እየሆነ ነው ማለት ነው። ስለዚህ በ9 ቀን ውስጥ እቺ ሴትዮ ወልዳለሽ ልታርፍ ትችላለች። ምክንያቱም እንደዛ ነው። አንድ ቀን በአንድ ወር ራሱ ብናስበው ማለት ነው። አንተ ደግሞ ለምን ቆይ በእናትህ ጊዜ ለምን ትቆያለህ? ምንድነው? ምን እሱ እኮ እንደዚህ ከሆነ ቆየ። መቼ ነው እንደዚህ ያደረገው? እኔ ትላንትና አልመጣሁት እዚህ ነው። የሆነ ነገር ተቀብቼ ነው አናቴ ላይ የሆነ ነገር እያወጡ እኔ አልቀባሁት። እሱ ሲቀባ አላየው። እዛ በመንፈስ ቀባ አናቴን እያቆሰሉት ነበር። አናቴን እያቆሰለችው ነበረ። ከዛ በኋላ ቀባች። እኔ ከሷ ጋር ግንኙነት ኖሮኝ ምናምን አይደለም። በሌላ ነገር እንዳታስቡት። በጣም ነው ማናስበው አይደል? ጭራሽ እሺ ብለህ ምናምን ታዛሃት። እኔ ዛሬ ካላቀቁልኝ አላውቅም። እንግዲህ እስቲ ጀመር ቀኑን ሙሉ እኛ ስንውል እኮ እዚህ ምንም ነገር ያደርግም። ከዛ ማታ አዳር ላይ አዲስ ነገር የምታየው እና ጥላችሁኝ እኮ ትሄዳላችሁ። እናንተ እኮ እዚህ ብቻ ቀን ብቻ እኮ ነው ጓደኞች፣ ቀን ብቻ ነው ሚስቴ። አንቺስ? እሺ እኔ የሚገርመኝ አንቺ ለልጆችሽ ብለሽ ነው እዛ የምትሄጂው። አንተ እንዴት ከጎኔ አትሆንም? አንተ እንዴት ከጎኔ አትሆንም? እስቲ እንደ ሴት እንደ እንትን ስለሱ አይመለከትም። ከጎኔ እንዴት አትሆንም? አንተ እንዴት አትጠብቀኝ? ያንተ ችግር እኮ ነው። ያንተ ብልግና እኮ ነው እንደዚህ ያመጣው። ያንተ ብልግና ይላል እንዴ? በእናትህ አሁን እኛ እንድንጨቃጨቅ አይደለም። ስለዚህ እርግዝና እንዴት አድርገን ማቆም እንደምንችል መፍትሄ አግኝተሃል ወይ እያልኩ ነው። አንድ ቀን በጨመርን ቁጥር አንድ ወር ነው እየጨመረ የምንሄደው ማለት ነው። 9 ወር 9 ቀን ነው። በሷ በመንፈስ ልታረግ ትችላለች እኮ አይደለም። ይሄን ሁላ ነገር እንዲታው ያወኩት እንዴት እንደሆነ ታውቃለህ? ካልኩሌት ታደርጋለህ። አንድ ሰው የሚያቅለሻልሽው በስንተኛው ቀን በስንተኛው ወር ነው? በወሩ በሁለት ወሩ ምናምን ነው። በጣም ጨጓራቸው የሚያማቸው ከሆነ ነው በአንድ ወር ምናምን። ከዛ ውጭ በሁለት ወር በሶስት ወር ነው።
ያ ማለት እቺ ሴትዮ እሷ በሁለተኛው ቀን ማቅለሽለሽ ጀመራት። ያ ማለት አንድ ቀን አንድ ወር ነው ማለት ነው። ይሄ አይምሮን ማሰራት እኮ ነው። አደድም ያ መንጫጫ ጀመሩ ብቻ ምንድን ነው? ምን እንደዚህ ያስቀምጠው? አንተ ነህ? እኔ አላስቀመጥኩም። ሚሪንዳ እዚህ ቤት እንጠቀማለን እንደኛ። እኔ አልጠቀም። እና ማን ያስቀመጠው? እኔ ገዛለሁ፣ ግን ሙሉ ነው ያለው። እዚህ ነው አለ ሙሉ እዛው ሁለት ትንሽ አለው። እስቲ ያሳይ። እርጉዟ ነች፣ ራሷን እየተንከባከበች ያለች። ቤቱን እኮ ወርሰዋለች እያልኩ እኮ ነው። እኔ ራሴ እያረክላት ነው። ኖ እኔ ራሴ አድርጌላታል። እሱን የገዛሽው ራስሽ ነሽ? ትልቁን ገዝተሽ አታውቂም? 2 ሊትር ነው 1 ሊትር። ስለዚህ አየህ ራሷን እየተንከባከበች ነው። ወደ ላይ ሚላት መንፈስ ሲጀመር እንዴት ወደ ላይ ሚላት ደም ነው አይደለ? ወደ ላይ ሲላት አይተሃል አይደለ? አቅለሽ ልሿት ቤት በኩል ነው ወደ እንትን ምሪንዳ ስጠጣይ ምን አውቃለሁ እኔ ታዲያ። አንዳንዴ እኮ የምታሳየው እኮ የሰው ባህሪ እኮ ነው። ቡና ላፍላ ትላለች፣ የምታፈላው ቡና ግን የደም ነው። ነበር እንጂ ጠጣ ተብሎ ቀዘን በቀዘን አድርጋ ፈስ በፈስ አድርጋው እዛ በግዳን እንደ ኤልያስ ሰጠኝ እንትን ሁሌ አንተን ደግሞ በቂጥ ነው የምታጠቃ። ለምን እንደዚህ አትበለኝ፣ በቃ አትበለኝ እንዴ። ሁለታችንን ምን አጠቃችን? ግን አንተን ከሁለተኛ ቀን ነው እኮ የመጀመሪያው ቀን ደግሞ እንዴት ስትሆን እንደነበረ እንትን ብለህ ፈልጊው ነው እንደዚህ ያንኩት ባንቺ ምክንያት እና ሁለታችን ምክንያት ነው። ከታች ነው የምታጠቃ አንተን። ራስን ቋጠር አድርገህ ራስን ተጠንቀቅ። በቃ ፍሳ ልትባል ስትል ራሱ እሷ ፈስ በፈስ ስታደርግ ራሱ ለመያዝ ለመቆንጠጥ ሞክር። ዝም ብላ አትልቀቅ። ሰበብ ነው እንደሚፈልገው ለፈስ አንተ ለምን አልተቆጣጠርክም? አይቻልማ እና ስለማይቻል አይደል እንዴ እንደዚህ ያደረኩት። አሁን በቃ እሱን ተውና እንዴት አገኘው ያልከው መፍትሄ ንገረኝ ቶሎ በል። ይኸውልህ ያበደ መድኃኒት እንዴ ያበደ ማለት በቃ አንድና አንድ አሁን ስለ ጽንሱ አይደለም በቃ እሱን ቀጥታ አድርጌ እንትን ያልኩት። ብዙ ቦታ ሄጃለሁ አጥቼ ነበር። ከዛ በኋላ አንድ የሆነ ሰው ጠየቅኩኝ። እንዳጋጣሚ የሆነ ጫካ አካባቢ ነው የመራኝ ማለት ነው። ከዛ እንትን ነው ባዶ ነው ቦታው ምናምን ባዶ ነው። ብዙ ጫካ ነው ያለው ምናምን። ማታ 9 ሰዓት ነው ሂድ ያለኝ ነበር። ማታ 9 ሰዓት ሂድ አለኝ። ማታ 9 ሰዓት ሄጄ ራሱ 30 ደቂቃ በሩ ላይ መቆም አለብህ አለኝ። 30 ደቂቃ በሩ ላይ ከቆምኩኝ በኋላ ምንም ነገር ሳላንኳኳ ተከፈተልኝ። ሳላስረዳው ነው ሁላ ይሰጠኝ ምናምን። እሺ ምን ብሎ ከዛ ምንድነው አርግ ያለኝ? ይበጠበጣል በውሃ ብርጭቆ ውሃ ግማሽ ነው መሆን ያለበት፣ ሙሉ መሙላት የለበት። እሺ ተግባባ። ሙሉ ከሆነ በኋላ ግማሽ ከሆነ በኋላ ምንድነው የሚያደርገው መድኃኒቱ? መጠጣቱ ሌላ ችግር ነው። ማጠጣቱ እንዴት እናጠጣታለን የሚለው ራሱ ሌላ ችግር ነው። እሱንስ እሺ እንደምንም ብለን ምናልባት ሊሳካልን ይችላል። ግን ምንድነው የሚያደርገው? ከጠጣች በኋላ እናሳካዋለን። ከጠጣች በኋላ ምንድነው የሚያደርገው? እዛ ውስጥ ጅባ ለነገሩ ህፃን አለ ነው ጅቡን ማስወረድ ምንድነው? የምር አንተ መውለድ ትፈልጋለህ አይደል? ማስወረድ ነው በቃ ማስወረድ ይቻላል። ተችሎ ይቻላል። በቃ ጅቡን እናስወርዳለን። እንዴት ትጠጣልናለች? እሱን አልነገረም። ምን ይሻለኛል? ጨምቀን እንይዛታለን። በግድ ምናምን ትያዝልሃለች። እንትን ቀን ልትመታ ስትሉ ብንያዝ ዳኒ አደድብ ጭንቅላትን ተጠቀምበት። ለፀጉር ማብቂያ ብቻ ነው እንዴ? ሚሪንዳ ትጠጣ የለ አትያዝም። ሚሪንዳ ውስጥ እንጨምረዋለን። አንተ ጅል ነህ እንዴ? እሱ ካልተባለ አሁን ሚሪንዳ ስትጠጣ አየናት። አሁን አየነው። ስለዚህ ባይን ማየት አለብና አሁን እኮ ባይላል ብቻ ነው ያየነው። በውሃ ነው ተብሎ ግን ነገር እንዳለ እናደርገዋለን። ቡና ለምሳሌ ቡና ብላ ታፈላለች። የሆነ ቦታ ስትገባ ምናምን መስጠት ከራስ ውስጥ መጨመር ሳታይ አስማማ። አዎ የምር እናቴ መድኃኒቱን አምጥቼዋለሁ።
ግን አንቺ እርግጠኛ ነሽ ያ ሚሪንዳ እሷ ነች እየጠጣች ያለችው? በቃ ትልቅ ተስፋ አለ። ግን እኮ እኔ እየሰማችን ይሆናል። ቁጭ ብላ መሀላችን ሆና እኮ እያወያየችን ይሆናል። ወይኔ ሳሚ ይሄን እኮ መሀላችን መፍትሄ ነው እኮ አንተ ወለድ ፈልገህ በቃ ምን ማፈልግ ሆነ በቃ እና የሰው ጅብ ተሸክመን እሺ ቶሎ በል እየተንጫጩ ብትወልስ ሆስፒታል ይዘልትኝ ነው። ኧረ በፈጣሪ ብንትበል እኔ ምን አገባኝ ከሆነ ሆስፒታል ውስጥ እኔ ብትወጣልኝ ከዚህ ቤት አውጥቼ ጫካ ውስጥ ወርውሬያት አልመለስም ነበር ነው። አሁን በጥብጠን ሚሪንዳ ውስጥ እንክተትላት ካለ ማለት ነው ሳይነካ። ቆይ አንዴ አይቼው ልምጣ። ላይኖርም እኮ ይችላል ሚሪንዳ ወዲያው ማለት ነው። እና አላ በቃ እዚሁ ጋር ይቀመጥ። በጥብጠው ከዛ አምጥተን እንከተዋለን። መጨቃጨቅ የምር ማንኪያ አምጪ። ማንኪያ በማንኪያ ነው ተብሎ እንጂ የሻይ ማንኪያ ቶሎ በላ። መውሰድ አለመውሰዷ እንግዲህ እንደው መኖር አለመኖሩ ነው። ለምን እናያታለን እኮ እራሷ ትለፈልፍ የለ የለውማ በቃ አይታይም። በቃ ሚሪንዳው ውስጥ ለማጣ መጨመር ከዚያ በኋላ እንጠብቃለን። በቅርብ ርቀት ሆነ ተጠጣዋለች አትጠጣውም ወይ ደብቃ ካሜራ አድርገን ምናምን እንጠብቃለን። እንግባ ነይ እንጂ እኔ እዚህ ምናምን ማለት አያስፈልግም። ሲወርድባት አውጥቶ ማለት ጭራሽ ምንድን ነው የሚያወራው? ውስጥ ስንገባ እንትን እንላለን። እዚህ አምጥተን ወይ እንክተት ነው። ወይኔ በፈጣሪ ስም አሁን ጠጣችሁ። ይሰማናል መንፈሱ እያልኩን ይሰማናል። አሁን መጀመሪያ ብያችኋለሁ ይሰማናል መንፈሱ እያልኩን ደግሞ እንዴት ሃይላንድ ከላይ እንዳስቀምጠው ይሄ ማለት አንገትን ቆርጬ እላው ላይ አደርጋለሁ ማለት ነው። ወይኔ በዚህ ልክ እንዴት ይሆናል? በቃ ሰምቶናል ማለት ነው። በስነ ስርዓት ጠጥቶ ደግሞ አይላንዱ ክዳኑ ከላይ አድርጎታል። ያ ማለት አንገትን ቆርጬ እላው ላይ ቁጭ አደርጋለሁ ማለት ነው። ያማራ እንፈልጋለን። በሌላ መንገድ እንዴት ማጠጣት እንደምንችል ከዚህ ያሪፍ ተቀጣጣው ነበር እንዴ? በዚህ ልክ ይፈጥናልሽ? አውቃ እየሰማችን ነበር ማለት እኔ በፊትም ብሏል እሱ። በቃ ሰምታናለች እኮ አብረው ነው ያሉት እያልኩ ነው። አብረው ነው ያሉት። በቃ የምትሰማን ከሆነ እንደዚህ ስናወራ ምን እናደርግ መሰለህ? እዚህ ቤት ውስጥ ነው እንደዛም እባክህ በእናትህ አሁን እኔ እንደውም ሌላ ጣጣ እንዳያመጣብህ ሌላ ቅጣት እንዳንቀጣ ድፈ ይደፋ። ይሄ ጅል ናችሁ እንደ እናንተ ምን ሆናችሁ? ማረጃ እኮ ነው። ከየት እንዳመጣሁት እኔ ነኝ የማውቀው። ገብቶኛል። ለፍተህ ነው ያመጣኸው። ግን ይደፋ። ሌላ ጣጣ ይመጣብናል በዚህ አይነት። ለምንድን ነው የሚደፋው? የሰማችን ነው ከሰማችን ሌላ ጣጣ ይመጣብናል እያልኩ እኮ። ጅላቱ አሁን አይደፋም። ይሄን ከስንት ነገር አምጥቼ ይደፋ ትላላችሁ? እኔ ምን አገባኝ? በቃ ሌላ ሜትር መጠቀም ነው። ጸበል ይዞ መጥቶ ውሻ አድርጋ ነው ለቀ። እኔ አገባኝ። ሌላ ሜትር መጠቀም ምን አለ ገባ? ይደፋ የሚባለውን ነገር እንትን አትበል። እንድፋው ታው እንድፋው። ምን ሌላ ነገር እኮ ታው እንዴት አድርገን ነው የምናደርገው? አሁን ያንን ነገር ብቻ እናስብ። በቃ ይደፋ። እኔ አትጃጃል። ይደፋ። አንድ ያለ ምርጫዬ ነው። ጅም ሞለት ትፈልጋለህ? እኔ ሞለት አይደለም ሌላ አሁን አወቁ ማለት ስለዚህ ማንም ይጠጣው ምን አውቃለሁ? ምን አውቃለሁ? ምን አገባኝ ነው
ማን ይመጣው? አንተ ስለሆንክ እና ማን እንደጠጣው ወስደድፋ ማን መብራቱን ለምንድን ነው የጠፋው? ምን አውቃለሁ ማዳኒ ምን አውቃለሁ? እኔ አገባኝ። ማን ጠጣው? እኔ ምን አገባኝ እንዴ? መብራት ለምን ጠፋ? ማንም የጠጣው? እሺ ምን አውቃለሁ? ለምን የጠፋው ማለት ምን አውቃለሁ? ፈርቻለሁ እኔ በእናትህ አምጣው። ምንድን ነው ጣጣው? ያዥ ከስር ጣጣው። ዳኒ እየጠጣሁ እኮ ነው። ወይኔ ኧረ ገደልሽ። ጣጣው ጨርሽ። መብራት ያጠፋው ሊያጠጡት ነው ዳኒ ጠጣው። ምን እየሆንክ ምንድን ነው? ምን አደረግህ? እየቆረጠው